የኢራኑ ጠቅላይ መሪ አሊ ካሚሊ ማን ናቸው? ቤተሰባቸውስ ምን ያህል ተጽዕኖ ፈጣሪ ነው? በዝርዝር እንመልከተው። የአሜሪካን ፕሬዝዳንት ዶናልድ ትራምፕ እስራኤል የኢራንን ጠቅላይ ሚኒስተር አያቶላ አሊ ካሚሊን ለመግደል የነበራትን እቅድ ጥሩ ሐሳብ አይደለም ብለው ውድቅ ማድረጋቸውን የአሜሪካን መገናኛ ብዙሃን ዘግበዋል። እስራኤል በኢራን ላይ የምታካሄደው ወታደራዊ ዘመቻ ለህልውናዋ አደጋ መሆኑን የምትገልጸው የኢራን የኒውክሌር መርሃ ግብር ከማውደም ባሻገርም በኢራን ውስጥ የስራ ለውጥ ሊያስከትል እንደሚችል የእስራኤሉ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ተናግረዋል። ከዚህ ቀደምም የኢራን ህዝብ በመሪዎቹ ላይ እንዲነሳ በቀጥታ ጥሪ አቅርበው ነበር። ታዲያ የኢራን የበላይ መሪ ማን እንደሆኑ በአገሪቱ ውስጥ ምን አይነት ስልጣን እንዳላቸውና ቤተሰባቸውስ በአገሪቱ ፖለቲካ ውስጥ ያለውን ሚና በዝርዝር እንመልከት። አያቶላህ አሊ ካሚሊ እንደ አውሮፓውያን አቆጣጠር በ1979 ከተካሄደው የኢራን አብዮት በኋላ ሁለተኛው የአገሪቱ የበላይ መሪ ሲሆኑ ከ1989 ጀምሮ በበላይነት መሪነትም ስፍራው ላይ ተቀምጠዋል። ወጣቱ ኢራናዊ ያለ እርሳቸው አመራር ህይወትን አያውቃትም። ካሚሊ ሽኩቻ በበዛባት የኃይል ማዕከል ላይ ተቀምጠዋል። ማንኛውንም ህዝብ ፖሊሲ ጉዳይ ውድቅ ማድረግ እንዲሁም መሾምና የመሻር ወሳኝ ስልጣንም አላቸው። ካሚሊ የኃይሉን የኢራን እስላማዊ አብዮታዊ ዘብ ጓድን የሚያጠቃልል ጦር ኃይል ዋና አዛዥና የሀገሪቱ መሪ እንደመሆናቸው ስልጣናቸው ቀላልም አይደለም። ካሚሊ በአውሮፓውያኑ 1939 በኢራን ሁለተኛው ትልቅ ከተማ ማሻሃድ ነው የተወለዱት። በሃይማኖተኛ ቤተሰብ ውስጥ ከተወለዱ 8 ልጆች መካከል ሁለተኛ ልጅ የሆኑት የካሚሊ አባት በኢራን ዋነኛ የእስልምና ቅርንጫፍ የሆነው የሻህ እስልምና በመካከለኛ ደረጃ የነበሩ የሃይማኖት መሪም ነበሩ። የህፃኑ ካሚሊ አብዛኛው የትምህርት ጊዜ ቁርአንን በማጥናት የተሸፈነም ነበር። ታዲያ በ11 ዓመታቸው የሃይማኖት መምህር ለመሆንም በቅተዋል። ነገር ግን በጊዜ እንደነበሩ ብዙዎች የሃይማኖት መሪዎችም ሁሉም ስራ ከመንፈሳዊ ባልተናነሰ መልኩ ፖለቲካ ውስጥም ነበሩ። አንደበተ ርቱ የነበሩት ካሚሊ በኢራን እስላማዊ አብዮት ከስልጣን ከተወገዱት የኢራን ንጉስ ሻህ ተቺዎችን ተቀላቀሉ። ለአመታት በህቡ ወይም በእስር ቤት አሳልፈዋል። ከ6 ጊዜ በላይ በኢራን ንጉሳዊ የሚስጥር ፖሊስ ተይዘው ለስቅይትና አካባቢያቸውን ትተው እንዲሰደዱም ተደርጓል። ታዲያ በአውሮፓውያኑ 1979 የኢራን እስላማዊ አብዮት ከተካሄደ ከአንድ ዓመት በኋላ አያቶላ ሩሃላ ካሚሊ የዋና ከተማይቱ ቴሄራን የጅምላ ሶላት መሪ አድርገው ሾሟቸው። በ1989 ደግሞ ካሚሊ በ86 ዓመታቸው ከዚህ ዓለም በሞት የተለዩት አያቶላ ካሚሊ ምትክ ሆነው በሃይማኖት መሪዎች ከመመረጣቸው በፊት በ1981 ፕሬዝዳንት ሆነው ተመረጡ። ታዲያ የነዚህ ሰው 4 ወንድ ልጆቻቸው ሚና አሊ ካሚሊ ብዙውን ከኢራን የማይወጡ ሲሆኑ በማዕከላዊ ቴሄራን በሚገኘው ግቢ ውስጥም ከባለቤታቸው ጋር የተቆጠበ የህይወትን ይመሩ ነበር። አትክልት መንከባከብና ስነ ግጥም እንደሚያስደስታቸው ይነገራል። በኢራን ለሃይማኖት ሰው ባልተለመደ መልኩ በለጋ እድሜያቸው ሲጋራ ያጨሱም ነበር። ታዲያ በ1980ዎቹ በተደረገባቸው የግድያ ሙከራ የቀኝ እጃቸውን መጠቀም አይችሉም። ካሚሊ ከባለቤታቸው 4 ወንድ ልጆች 2 ሴት ልጆች በቀጥታ 6 ልጆችም አሏቸው። የካሚሊ ቤተሰብ በአደባባይም ሆነ በመገናኛ ብዙሃን እንብዛም አይታዩም። ስለዚህም ስለ ልጆቻቸው የግል ህይወት ያለው የተረጋገጠ ወይም ይፋዊ መረጃ በጣም ውስን ነው። ከአራቱ ልጆች መካከል ሁለተኛው ሞጃታብ በይበልጥ የሚታወቀው በአባቱ ዙሪያ ባሉ ባለስልጣናት ላይ ባለው ጉልህ ተጽዕኖና ሚና ምክንያትም ነው። ሞጃታብ የሁለተኛ ደረጃ ትምህርቱን የተከታተለው በተለመደው እስላማዊ ሪፐብሊክ ከፍተኛ ባለስልጣን ልጆቻቸው በሚማሩበትና በቴሄራን በሚገኘው ባልቪ ሁለተኛ ደረጃ ትምህርት ቤት ነው። ታዲያ ይሄ ልጅ ምንም እንኳን በመገናኛ ብዙሃን ዘንድ ብዙም ትኩረት ባያገኝም በአውሮፓውያኑ 2000ዎቹ አጋማሽ ላይ ሞጃታብ በፖለቲካ መስክ ያለው ተጽዕኖ የበለጠ ግልጽ እየሆነ ወጣ። ሞጃታብ በ2004 በተካሄደው አጨቃጫቂው ፕሬዝዳንታዊ ምርጫ ትኩረትን አግኝቶም ነበር። ለዚህም ምክንያቱ ታዋቂው ፕሬዝዳንታዊ እጩ ማህዲ ካርቢ ለአያቶላህ ካሚሊ በጻፉት ደብዳቤ መሐመድ አህመዲን ነጂድን ለመደገፍ ከመጋረጃው ጀርባ ጣልቃ ገብተዋል በሚል ክስ ስለቀረበበትም ነበር። በአውሮፓውያኑ 2010 ጀምሮ በእስላማዊ ሪፐብሊክ ውስጥ ካሉት በጣም ሀያላን ግለሰቦች መካከል አንዱ ተደርጎ ይቆጠር ነበር። ዘገባዎች እንደሚያመለክቱትም የካሚሊ ተተኪ ለመሆን ተመራጭ መሆኑ ሲነገርም ቆይቷል። አንዳንድ ኦፊሻላዊ ምንጮች ግን እነዚህ መላምቶች
ውድቅ ያደርጋሉ። አሊ ካሚሊ ንጉስ ባለመሆናቸው ዙፋናቸው ለልጃቸው በቀላሉ ማስተላለፍ ባይችሉም ሞጃታብ በአገሪቱ ህገ መንግስታዊ አካላት ላይ የበላይነት ባለውና ከፍተኛ ስልጣንን በያዘው የጠቅላይ መሪውን ቢሮ ጨምሮ አክራሪ በሆኑት የአባቱ ዙሪያ ባለስልጣናት ውስጥም ሳይቀር ከፍተኛ ተጸሚነት አለው። ሙስጣፊ ካሚሊ የቤተሰቡ ደግሞ አሊ ካሚሊ የበኩር ልጅ ነው። ሚስቱ አክራሪ ወጋ አጥባቂ የሃይማኖት መሪ የሆኑት የአይዞላሂ አሽጋር ልጅ ነች። በ1980ዎቹ የኢራን ኢራቅ ጦርነት ወቅትም ሁለቱም ሙስጣፊና ሙጃቢ በጦር ግንባር ተሰልፈው ነበር። ሶስተኛው የአሊ ካሚሊ ልጅ መስዑድ የሚባለው ሲሆን በአውሮፓውያኑ 1972 ነው የተወለደው። ከቆም መንፈሳዊ ትምህርት ቤት ወጋ አጥባቂ የመምህራን ማህበር ጋርም ግንኙነት ያለው ታዋቂ የሃይማኖት መምህር ሞሳን ካሪቪ ሴት ልጅ ሱዛን ካሪቪ ጋር ትዳርም መስርቷል። መስዑድ ካሚሊ ፖለቲካ በደረሰበት የማይደርስም ሲሆን በህዝቡ ዘንድ ስለሱ ብዙም በይፋ የሚታወቅ ነገርም የለም። ቀደም ሲል የአባቱ ስራዎች የሚቆጣጠረውና በአያቶላ ካሚሊ ቁልፍ የፕሮፓጋንዳ ክንፍ ሆኖ የሚሰራው ቢሮ ይመራ ነበር። የአባቱን የህይወት ታሪክና የግል ማስታወሻዎቹን የማጠናከር ኃላፊነትም ነበረበት። የቤተሰቡ ትንሽ ወንድ ልጅ መይሳል የተወለደው በ1977 ነው። እንደ ሶስት ታላላቅ ወንድሞቹ እሱም የሃይማኖት መምህር ነው። ባለቤቱ ስሟ በመገናኛ ብዙሃን ተጠቅሶ የማያውቅ ሲሆን በ1979 አብዮት በይፋ አብዮታዊ ሃይማኖት መምህራን በገንዘብ በመደገፍ የሚታወቀው ሀብታምና ተደማጭነት ያለው ነጋዴ የመሐመድ ሉላንቺያን ልጅ ነችም ይባላል። መይሳም ከወንዱ መስዑድ ጋርም በአባታቸው ስራቸውን በማሰባሰብና በማሳተም ስራ ውስጥ በስፋት ይሳተፋል።